ኧረ በእናትህ እኔ ልሂድና ተመልከት። የት ነው የምትሄጂው? አዳምጡ። ኤፋ ሂድ ሜር ይችላል። ኤፋ በቃ እደውልልሻለሁ። ኤፋ ይመችሽ። በመጨረሻም ብሩኬ አይገባ ገብቶ በቦሌ ሄዶ ኤፍሬም እምነት እንዲጥልበት አድርጎ ተመልከቱ። እንግዲህ እንደዛ ሲባሉና እንደዛ ሲሆኑ የነበሩ ልጆች ዛሬ ብሩክን ተማምኖበት ሃይሚን ለቆለት ሄደዋል። ነፍ ጊዜ አለ። አስተካክያል ጨረስኩት። በቃ ተመልከቱ። ተጣልፈዋል። አንድ ፖለቲከኛ ምን አለ መሰላችሁ? ትግሉ ተጠልፏል ብሏል። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ ይህንን ቤት ሰብስክራይብ አድርጋችሁ የምናገረውን ነገር ልታዳምጡኝ የምትመጡት እንደ ሌላው ቤት አለቀ ደቀቀ ስለምል ሳይሆን ትላንትና በዚቹ ሰዓት እዚቹ ቦታ ላይ ቁጭ ብዬ ይሄን ስለተናገርኩ ነው። አብዛኞቹ የቻናሌ ተመልካቾች ሴቶች ናችሁ። ሴቶች እንደ ብልሃተኛ ሴት አስቡ። እች ልጅ በጣም በልጥ ስለሆነች ዛሬ ይሄ ቪዲዮ የተሰራው ብሩክ ከኛ እኩል ይሄን ቪዲዮ አይቶ ደንገጥ እንዲልና ነገሮችን ለማስረዳት እንዲሞክር ነው እንጂ ሃይሚ የመጨረሻ ቪዲዮ ነው እንዳልሽው፣ ይሄ እንደውም ከብሩኬ ጋር ከዚህ በኋላ የምትሰሪው የመጀመሪያ ቪዲዮሽ መዳረሻ እንደሆነ የጨረቃ ቤተሰቦች ቃል እገባላችኋለሁ። ታዲያ ትናንት ይሄን ስናገር ብዙ ስትሎ የነበራችሁና የሃይሚና የብሩክ ጉዳይ አለቀ ስትሎ የነበራችሁ በሙሉ ዛሬ ምን ትሉ ይሆን? ሁላ ከዚህ በኋላ መቀለድ የማያስፈልግም። ቀጥታ ቤቴ ወስዳታለሁ። ቁጭ ብላ ተረጋግታ እናወራለን። የሚፈጠረውን እናያለን። በቃ የሚፈጠረውን እኔ ልንገራችሁ። ምንም መጠበቅ ማየት ምናምን አያስፈልግም። የተናገርኳት ነገር ሃይሚ ይሄ ቀን እንዲመጣና ብሩክ ደንገጥ ብሎ እሷን ይዞ ቁጭ አድርጎ ለማዋራት ነበር። እንደሰማችሁት ወደ ቤት ይዣት ሄጄ ነገሮችን ቁጭ ብለን እናወራለን በሚል ሐሳብ ተሳክቶ ተዘግቷል። ቃሌ ስለደረሰ ሳይሆን እነዚህ ልጆች ይኸውላችሁ፣ አንዳንዶች አለቀ በቃ፣ አረ ተስፋ ቁረጥ፣ አረ በቃ ምናምን የምትሉ ሰዎች ይግባችሁ። እነዚህ ልጆች መሀል ያለው ነገር ይግባችሁ። ነው የምናገራት ነገር ማለት ያለምንም ምክንያት ቪዲዮ ሳይሆን ከቪዲዮ ጀርባ ያለ ነገር ተመልከቱ የምለው ነገር እባካችሁ ከዚህ በኋላ እንኳን እስቲ ይግባችሁ። እንደው ዓመትም 2 ዓመትም ሊፈጅብኝ ይችላል ከዚህ በኋላ ሚዲያ ላይ አልመጣም ስትል እውነት እንደው ከኛ ከምንወዳት ተመልካቾቿ ተነጥላ ከብሩኬ ከሚያፈቅራት ልጅ ርቃ ያን ሁሉ ጊዜ የምትቆይ ይመስላችኋል? ግን እና እንደዛ ብላችሁ በጭራሽ እንዳታስቡ። እውነቴን ነው የምነግራችሁ። ምክንያቱም ይኸውላችሁ የሆነ ነገር ሊፈጠር ሲል ራሱ የሚፈጠርበት መንገድ፣ ይሄ የሚሄዱበት መንገድ ራሱ ያስታውቃል። አሁን ሲይዛት እንዴት እሺ ብላ ራሱ እንደወጣች አይታችኋታል። ደግሜ ላሳያችሁ፣ ተመልከቱ። አውቃለሁ በኔ በቃ ይሄው ነው ገበያው። ትላንትናም ስናገር ነበረ። እነሱ መሃል ያለው ነገር ሳይገባችሁ በጣም ብዙ ነገር ስትሉ የነበራችሁ ሰዎች አሁን በጣም ብዙ ትምህርት ወስዳችኋል ብዬ መቼስ አስባለሁ። ትላንትናም ስናገር ነበር። ከትላንትና ወዲያም ነገም ሁል ጊዜም እምላት ነገር አለች። ቪዲዮዎችን እየቆራረጣችሁ በየሶሻል ሚዲያው የምትበትኑ ከዚህ ሰዓት ጀምሮ መቁረጥና መውሰድ ትችላላችሁ። እኛ ወደድንም ጠላንም እኛ ሰዎች ነን። እኛ ሰዎች ሳንሆን ፈጣሪ ያጣመራቸውን እነዚህን ልጆች ማንም ሊለያቸው አይችልም። በጣም ባጭሩ ሃይሚም የብሩኬ ብሩኬም የሃይሚና የሃይሚ ብቻ ነው። በዚህ ሐሳቤ መላው የጨረቃ ቤተሰቦች ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ አስቀምጡ። ሃይሚም ብሩክም ሁሉም ሜንሽን ተደርገው ስለሚመጡና ሐሳብ አስተያየት ምክሮቻችሁን ስለሚያነቡት ጻፉላቸው፣ ያዩታል። አሁንም በጣም ወሳኝና እጅግ አስቸኳይ መረጃዎች በውስጥ እየተላኩልኝ ይገኛሉ። ሁሉንም ሰብሰብ አድርጌ እስከ መጨረሻ ድረስ ለምትመለከቱ የምነግራችሁና የማሳያችሁ ይሆናል። አንዳንድ ነገር አለ፣ አሁን ማወራው ነገር አይደለም። አዳምጡ። ላይክ ማለፍ ካለበት ያልፋል።
ወደ ሌላ ነገር ካመራ ግን ሁሉንም ነገር አምጥቼ እውነቱን የምነግራችሁ ይሆናል። ቆይ ለእኛ ከመናገርህ በፊት በውስጥ የያዝከው እኛም ማናቀው ቢሆን እንኳን ችግር የለውም። ሀይሚ ይሄን ነገር ማወቅ አለባት። የጨረቃ ቤተሰቦች ይሄን በደንብ አዳምጡኝ። እኛ ባናቀው እንኳን ይህንን ነገር ነገ ከነገ ወዲያ በጣም ብዙ መዘዝ ይዞ እንደሚመጣ መቼስ ይኸው ራሱ በአንደበቱ ያመነው ነገር ነው። ቢያንስ ነገ ከነገ ወዲያ ለሚመጣው ነገር አንድ ሆናችሁ እንድትቆሙና ሁለት ልብ እንዳትሆኑ ይህን ነገር ቀድማ ሀይሚም ማወቅ አለባት ብዬ አስባለሁኝ። ምን ይሆን ግን? እስቲ እናንተ መናገር ያለባችሁን ያሰባችሁትን ነገር ሁሉ ንገሩኝ። ብሩክ ግን በውስጡ ደብቆን ያለ አንድ ነገር እንዳለ ይሰማኛል። መፈንዳቱ አይቀርም፣ አንድ ቀን ይፈነዳል። ሲፈነዳ ግን ብቻህን ሳይሆን ሀይሚ ይሄንን ነገር ተወቅና ሀይሚ አጠገብህ ባለችበት ይሄ ነገር ይፈንዳ ብዬ አስባለሁ። ምክንያቱም አንድ ሆናችሁ ያንን ነገር መመከት እንድትችሉ። አለበለዛ ግን በውስጥ አንተ የምትደብቀው ነገር ካለ፣ በውስጧ እሷ የምትደብቀው ነገር ካለ ነገሮች ሲፈጠሩ አንድ ላይ የምትቆሙበትን ኃይል ታጡታላችሁ። አስጠነቅቃችኋለሁ። የጨረቃ ቤተሰቦች እናንተ በጣም ብዙ የምትሉት ነገር አለ ብዬ አስባለሁ። ንገሩኝ በኮሜንት ላይ። የሁላችሁንም ሀሳብና አስተያየት ራሴው እያነበብኩ የመልስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ ሀሳብና አስተያየቴን በቪዲዮ ተሰጠ። እናንተ ደግሞ በኮሜንት ላይ ሀሳብና አስተያየቶቻችሁን በመስጠት ሀይሚና ብሩክ ሁሉም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ ሁላችሁም እስከ መጨረሻው የቆያችሁ እንድትሳተፉ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ፣ የተከበራችሁ ፋሚሊዎች፣ እኔ ያለው ፈጣሪ ይመስገን። እኔ ጋር ተናፍቃችኋል። እናንተ ጋር እንዴት እንደሆነ ኮሜንት ላይ ጻፉልኝ። ቆይ አይደለም አንተ ትናንትና ያየናት ሀይሚ ራሱ በጣም ናፍቃናለች። በተለይ አብራችሁ የምትሆኑበት የምንሳሳቅበት፣ ፍቅራችሁን የምናይበት፣ በፕራንካችሁ የምንደነግጥበት፣ የምንደሰትበት ያ በጣም ሰላሙና መልካሙ ዘመን ናፍቆናል። ሁላችሁም ተናፍቃችኋል። በመጀመሪያ ግን በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የጨረቃ ቤተሰቦች፣ የቻናሌ ተመልካቾች በሙሉ እንዴት ናችሁልኝ? በያላችሁበት የዓለም ጥግ የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን አስቀድሜ እኔ ወንድማችሁ የዛሬውን ቪዲዮ ጀምሬያለሁ። ያው በጣም ብዙ ነገሮች እየተፈጠሩ ነበረ። ትላንትናም ከትላንትና ወዲያም ሰሞኑን ብዙ ነገሮች እየተፈጠሩ ነበር። ከዚህ በኋላም አንዳንድ ነገሮች አሉ። እስከ መጨረሻው ተመልከቱት። ለመሆኑ ብሩክ ዛሬ የመጣው ከራሱ አንደበት እንሰማዋለን። ግን እሱ ከመጣበት ሐሳብ እሱ ዛሬ ይዞት ከመጣውና ካደረገው ድርጊት አንጻር በጣም ብዙዎቻችሁ ደስ ቢላችሁም አሁንም ግን ያላለቀና ያልተመለሱ በጣም ብዙ ጉዳዮች እንዳሉ እኔ ልነግራችሁ መጥቻለሁ። ያው የምናገራት ቃል እነሱን ለመመለስ እነሱን አንድ ለማድረግና በመሃላቸው ለአንዳቸው ሳይድ ወግኜ ሳይሆን ሁለቱንም ስነ ስርዓት የያዙ ለማለት እንደመጣ ብዙዎቻችሁ ታውቃላችሁ። ለመሆኑ ዛሬ ሀይሚ ዘመናዊ ጠለፋ የተደረገባት ለምንድን ነው? ከዚህ በኋላስ የእሷ ውሳኔና የእሷ ምላሽ ምን ይሆናል? እነግራችኋለሁ። በጣም ብዙዎቻችሁን ያስደነገጠውም የኤፍሬም በዚህ ደረጃ ድንገት መቀየር አልገባችሁም። በጣም ብዙዎቻችሁ በኮሜንት ላይም ስትጠይቁ እያየሁኝ ነበረ። ነገር ግን አሁንም ድረስ ፍጹም እነዚህ ልጆች ህይወት ውስጥ መኖሩና ነገሮቹን ከዚህ በኋላ ደግሞ ወዴት ሊወስዳቸውና ወዴት ሊያመሩ እንደሚችሉ ሲታሰብ በጣም ብዙዎቻችሁን እንደሚረብሻችሁ ምንም ጥርጥር የለኝም። ለነዚህ ሁሉ ጥያቄዎቻችሁ ግን መልስ አለኝ። እስከ መጨረሻው ድረስ ይሄን ቪዲዮ ተመልከቱት። ለመሆኑ ብሩክ ዛሬ በራሱ ቤት ካሜራና ማይክ ይዞ ለምንድን ነው የመጣው? ከራሱ አንደበት እንስማና እኔ እመለሳለሁ። በጣም ትቀልዳለህ። ቀልድ አይጠገብም። ኧረ በእናትህ ሂድ። አዳምጡ። እዚህ አረጀሽ እኮ ነው እናት። እንዲህ ከሆነማ ታረጃለሽ። ተመልከቱ። ለማንኛውም ፋሚሊ ይመቻችሁ፣ እንወዳችኋለን። እዛ እንገናኝ። ቆይ ከመጨረሳችሁ በፊት እኔ አንድ ነገር ልናገር። የመጨረሻ ንግግሬ ነው። ፈጣሪ ነገ ከነገ ወዲያ መልካም ነገር ያሳየን፣ መልካም ነገር ያሰማን። ውድ ቤተሰቦቼ እውነቴን ነው የምነግራችሁ። ሁለት ልብ ነው የሆንኩት ዛሬ። እንደ መፍራትም አድርጎኛል፣ እንደ መደሰትም ሆኛለሁ። ነገር ግን ነገ ከነገ ወዲያ የሚፈጠረውን ፈጣሪ መልካም እንዲያደርገው ለመልካም እንዲሆን
እመኛለሁ። እናንተም ጸሎት አድርጉላቸው። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬ ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስደስተው ተደስተናል። ምክር መስጠት ባለብንና መናገር ያለብን ነገር ተናግረን ጨርሰናል ብዬ አስባለሁ። ሐሳብ አስተያየቶቻችሁን መስጠት እንዳይረሳ። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረግ በፍጹም ሳትረሱ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና ተጠብቃችኋለሁ። እዛ እንገናኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።